የተረጋጋ የፋይናንስ ስርዓት ጠንካራ ኢኮኖሚ ለመገንባት መደላድል ነው። ሀገር እድገቷ እንዳይዋዥቅ የሚያደርገው ይሄው ፍሰት ዛሬም ያልተፈቱ ችግሮቹ ውላቸው ይገኝ። የፋይናንስ ስርዓቱን ከውስጥም ከውጭም እንዳይረጋጋ የሚያደርጉ አካሄዶች፣ ምዝበራዎች ወደ ተጨባጭነት እየሄደ ያለው ዘመናዊው የገንዘብ ፍሰት ብርቱ ትኩረትና ቁጥጥር የሚፈልግ የወቅቱ አንገብጋቢ ጉዳይ መሆኑ ከግንዛቤ ይግባ። የሕገወጥ የገንዘብ ዝውውር፣ ያልተገባ የሐዋላ ስርዓት እንዲሁም ጠርተው ያልወጡ ከትክክለኛው መስመር ያፈነገጡ የፋይናንስ ስርዓቱ ላይ ያሉ አካሄዶች እሳት ከማጥፋት ባለፈ ስር ነቀል ሥራ ይሰራባቸው። በየጊዜው በሕገወጥ የገንዘብ ዝውውር ውስጥ እጃቸውን የሚያስገቡ አካላት ጋር የሚደረግ የሰዶ ማሳደድ ተግባር ብቻውን ስር ነቀል ለውጥ አያመጣም። ይልቅስ ችግሩን ከምንጩ ለማድረቅ ይሰራ። ከሀገር ውስጥ እስከ ውጭ ድረስ የተዘረጉ ሕገወጥ የገንዘብ ዝውውር ሰንሰለቶች ከላይ እስከ ታች ባለው መዋቅር ውስጥ ያሉ ያልጠሩ አካሄዶች በመሆናቸውም ጭምር ሙሉ በሙሉ ማቆም ባይቻል እንኳ ችግሩን የማቅለል ሥራ ትኩረት ይሰጠው። ከቃል ባለፈ የማያዳግም እርምጃ መውሰድም ቀጣዩን መዝባሪ ለማረም ያግዛልና የጥቁር ገበያው የገንዘብ ዝውውር አሁንም በሚገባው ልክ ቁጥጥር አይለየው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ለረጅም ዓመታት ዘመናዊነት የራቀውና ወደ ትክክለኛ መስመር ለማስገባት ፈታኝ የሆነው የኢትዮጵያ የፋይናንስ ስርዓት እዚህም እዚያም በተበታተኑ አሰራሮችና ባልተሻሻሉ የሕግ ማዕቀፎች ውስጥ ሲዳክር ቆይቷል። ችግሮቹ ስር የሰደዱ እንደመሆናቸው አሁንም ነገሩን ከስሩ በትኖ አጽድቶ ለማሰር ቀጣይ ብዙ ሥራዎችን ይጠይቃል። ከግለሰቦች ጀምሮ በቡድን እስከ ተደራጁ አካላት ድረስ በከፍተኛ አቅም የተጠናከረውን ይሄን አካሄድ ለማስቆም አጠቃላይ የፋይናንስ ስርዓቱን ማዘመን፣ ጊዜውን የዋጁ የሕግና መመሪያ ማሻሻያዎች፣ የተጠናከረ ደህንነትና የቴክኖሎጂ ስርዓትን ማጠናከር አንዱ ከሌላው ተናበው በጋራ ካልሰሩት አጥጋቢ ውጤት አያመጣም። ሀገር ልትቋቋምበት የሚገባት ብሎም በብርቱም ትርፋማ ልትሆንበት የሚገባት የፋይናንስ ስርዓት ጫናዎቹ ከሀገር ውስጥም ከሀገር ውጭም ጭምር በተደራጁ አካላት የሚዘወር መሆኑ ነገሩ በቀላል እንዳይታይ የሚያደርገው ነው። እነዚህን ሀገርን በጽኑ የሚፈትኑ ግላዊና ቡድናዊ እድገትን ብቻ ዓላማ ያደረጉ አካሄዶች የሕዝብንና የሀገርን ተጠቃሚነት በብዙ እየፈተነ እየመዘበረ ወደ ኋላም እያስቀረ ያለ ሰንኮፍ እንደመሆኑ ነቅሎ መጣል ላይ የጋራ ትብብር ይጠይቃል። የፋይናንስ ስርዓት ላይ የሚስተዋለው ዝንፈትና ለቁጥጥር አመቺ አለመሆን ስር የሰደደ በመሆኑ እንዲሁም የባለ ረጃጅም እጆች ተሳትፎን በጽኑ የሚታይበት እንደመሆኑ ነገሩን በድፍረትና በእውቀት ከስር መሠረቱ የመፈተሽ ሥራ ከጊዜያዊነትና ከተወሰኑ ሰዎች በላይም ተሻግሮ ትልቁን ዓሣ ማጥመዱ ላይ ይበልጥ ይተኮር። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ መሠረት ከሰሞኑ በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ አገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን፣ ከሕገወጥ ተግባሩ ጋር ትስስር የነበራቸው 519 ባንክ አካውንቶች መታገዳቸውን እንዲሁም የተለያዩ ኤግዚቢቶች መያዛቸውን ከዚህ ጋር በተገናኘ የሰማነው መረጃ ነው። መሰል ተግባራት በተለያዩ ጊዜያት ቢደረጉም ቢፈጸሙም አሁንም ድረስ ለውጥ ያልመጣው ለምንድነው የሚለው ነገር አሁንም መፈተሽ የሚገባውና እንዲህ ያሉ በከፍተኛ ሻጥር የሚሰሩ ሥራዎች ምንጫቸው ሊደርቅ ያልቻለበት ምክንያት በልዩነት ጥናትና ክትትል የሚያሻው እንደሆነ እሙን ነው። ሕጋዊ እስኪመስል ድረስ በአደባባይ የሚሰራው ሕገወጥ የውጭ ምንዛሬ ልውውጥ አሁንም መቋጫ ያልተበጀለት ታይቶ የሚታለፍ የዕለት ተዕለት ተግባር መሆኑን ቀጥሏል። ሕገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራ፣ ሕገወጥ ገንዘብን ሕጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዳሉና ከዚያም የተሻገረ የሀገር ደህንነት ላይ አደጋ የጋረጠ ችግር በመሆኑ በተቃራኒው እየተሰራ ያለው የተደራጀ አሰራር አንዱን ጥሎ ሌላውን አንጠልጥሎ እንዳይሆን ልብ ገዝተን ልብ ልንለው የሚገባን ጉዳይ ይሁን። በተደጋጋሚ የሀገርን ጥቅም በማጎሳቆል በወንጀልነት የሚወቀሱት ሕገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ሕገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች የሚያልፉ የፋይናንስ አካሄዶች ሀገር እያደህዩ ሕዝብንም መና እያስቀሩ መሆናቸው የተለየ ዕውቀት የማይፈልግ ሕመማችን ነው። ሕገወጥ የሐዋላ አዘዋዋሪዎችና ደላላዎች በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች
እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱና በቸልታ የታለፉ አካላት ዛሬ ላይ ክንዳቸውን ያፈረጠሙ ሆነው የሀገርን ደህንነት ጭምር በብዙ የሚፈታተኑ እስከመሆን ደርሰዋል። በየጊዜው የሚወሰዱ የተለያዩ እርምጃዎች የሚያስመሰግኑ ናቸው የሚለው አሃዱ አሁንም ግን ድንበር የተሻገረ የሚወጣው አንጡራ ሀብቷ የሚመዘበረው ያሉበትን ቦታ በተማመኑና ምንም ማድረግ እንደሚችሉ ባመኑ በማይታዩ አካላት በህገወጥ ደላሎች ብቻ ሳይሆን ኢትዮጵያውያን ባልሆኑ የሌሎች ሀገራት ዜጎችም የሚፈጸም ወንጀል በመሆኑ ውስጥን በአግባቡ መፈተሽ፣ ለሁሉም በእኩል ተፈጻሚ የሆነ የህግ ስርዓት መዘርጋት፣ ከዓለም አቀፉ የፖሊስ ኃይል ጋር በጋራ መስራት፣ ከሀገራት ጋራም ለመስራት የሚያስችሉ አሰራሮችን ማመቻቸት ሰንሰለቱን ለማሳጠር ለመበጣጠስም አጋዥ ነው። በመሰረቱ ህገወጥ የገንዘብ ዝውውሮችን ለመፈጸም መደበኛ የፋይናንስ ስርዓትን መጠቀም የውጭ ምንዛሪ ገበያን ተአማኒነት የሚያኮስስና የሀገሪቱን የገንዘብ ስርዓት አደጋ ላይ የሚጥል አካሄድ ነው ቢባልም ዛሬም ራሳቸውን ባይነኬነት ያስቀመጡ አካላት በድፍረት ህገወጥ ስራቸውን ማቋረጥ ላይ ብርቱ ጥረት ይጠይቃል። የተወሰዱ ያሉ እርምጃዎች እንዳሉ ሁሉ ከዚያ በላይ ረቦ ያለው ችግር ትኩረት ይሰጠው ከስር የሚወሰዱ እርምጃዎች ህገወጥ የሐዋላ ዝውውርን ለመከላከል የሚደረግ ጥረት አካል መሆናቸው እርግጥ ሆኖ ሳለም ቀጣይ የኢትዮጵያን ፋይናንስ ስርዓት ላልተገባ ዓላማ ለመጠቀም የሚፈልጉ አካላትን መለየት፣ ተገቢ እርምጃ መውሰድ በትውውቅ በመፈራራት በጥቅማ ጥቅም ሊታጠፍ የማይገባ ጉዳይ ተደርጎም ይታመንበት። በተለይም ለቁጥጥር አመቺ አልሆነ ያለው የውጭ ሐዋላ ፍሰት መደበኛ አካሄድን ተከትሎ እንዲፈጸም የሚረዱ እርምጃዎችን ማጠናከርና በባንኮችና ህጋዊ ፈቃድ ባላቸው የገንዘብ አስተላላፊዎች አማካይነት በቂና ቀጣይነት ያለው የውጭ ምንዛሪ አቅርቦት መኖሩን ማረጋገጥ የፋይናንስ ተቋሙን የሚመራው አካል ተግባር በመሆኑ ከመስመር የወጡና ከእጅ ያመለጡ ያሉ ስርዓቶችን ወደ ህጋዊ ማዕቀፍ ማስገባት የኢኮኖሚ መረጋጋትና የልማት ግቦችን ለማሳካት ተከታታይ ጥረቶች፣ ዓለም አቀፍ ስምምነቶችና የማህበረሰብን አመለካከት ማንቃት ላይ የጋራ ትብብር ይደረግ። የተረጋጋ የፋይናንስ ስርዓት ጠንካራ ኢኮኖሚን ለመገንባት መደላድል ነው። ሀገር እድገቷ እንዳይዋዥቅ የሚያደርገው ይሄው ፍሰት ዛሬም ያልተፈቱ ችግሮቹ ውላቸው ይገኝ። የፋይናንስ ስርዓቱን ከውስጥም ከውጭም እንዳይረጋጋ የሚያደርጉ አካሄዶች፣ ምዝበራዎች፣ ወደ ተጨባጭነት እየሄደ ያለው ዘመናዊው የገንዘብ ፍሰት ብርቱ ትኩረትና ቁጥጥር የሚፈልግ የወቅቱ አንገብጋቢ ጉዳይ መሆኑ ከግንዛቤ ይግባ። የህገወጥ የገንዘብ ዝውውር፣ ያልተገባ የሐዋላ ስርዓት እንዲሁም ጠርተው ያልወጡ ከትክክለኛው መስመር ያፈነገጡ የፋይናንስ ስርዓቱ ላይ ያሉ አካሄዶች እሳት ከማጥፋት ባለፈ ስር ነቀል ሥራ ይሰራባቸው። በየጊዜው በህገወጥ የገንዘብ ዝውውር ውስጥ እጃቸውን የሚያስገቡ አካላት ጋር የሚደረግ የሰዶ ማሳደድ ተግባር ብቻውን ስር ነቀል ለውጥ አያመጣም። ይልቅስ ችግሩን ከምንጩ ለማድረቅ ይሰራ። ከሀገር ውስጥ እስከ ውጭ ድረስ የተዘረጉ ህገወጥ የገንዘብ ዝውውር ሰንሰለቶች ከላይ እስከ ታች ባለው መዋቅር ውስጥ ያሉ ያልጠሩ አካሄዶች በመሆናቸውም ጭምር ሙሉ በሙሉ ማቆም ባይቻል እንኳ ችግሩን የማቅለል ሥራ ትኩረት ይሰጠው። ከቃል ባለፈ የማያዳግም እርምጃ መውሰድም ቀጣዩን መዝባሪ ለማረም ያግዛልና የጥቁር ገበያው የገንዘብ ዝውውር አሁንም በሚገባው ልክ ቁጥጥር አይለየው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ